ሰዎች ጌጤ ሻሻ ተሰርታለች። በጣም ብዙ ሰው አምኖት ነበረ። እኔ በርግጥ አላመንኩትም፣ ግን ያግዛታል፣ ይረዳታል። የእውነትም ሀብታም ነው፣ ሚሊዮነር ነው፣ ትሬድ ነው የሚያደርገው፣ ኦንላይን ነው፣ ቢትኮይን ምናምን ባል ነገር ዲጂታል ማርኬቲንግ ነው የሚሰራው፣ ሀብታም ነው እያሉ በጣም ብዙ ሰዎች ከሱ ጎን ቆመው ነበረ። እነ ናሆም ፎንቴን ጨምሮ ብዙ ሰዎች ለሱ ስም መገንባት ከኋላ ሆነው እንደ ባክ እንደ ጀርባ አጥንት ሆነው አገልግሎታል። በየኮመንቱም በጣም ብዙ ሰው ነው የሚያሽቃብጥለት፣ ግን ልጁ ባዶ ነው ሲገለጥ ማለት ነው። ጌጤን የሰራት ነገር ሿሿ ነው የሰራት። ምን አደረገ? ቻሌንጅ አውጥቶ ነበረ። ያንን ቻሌንጅ መኪና ማለት ነው። ያንን ቻሌንጅ ለጌጤ ይሰጥ ብሎ ኮሜንታተሮቹ በብዛት የሷን ስም ሜንሽን ያደርጋሉ። ጋይስ እንግዲህ አሁን መኪኖቹ ልትመርጥ ነው። ከዚህ መኪኖች እንግዲህ ልትመርጥ ነው ጌጤ። My goodness. ብዙ ሰውም እሷ እንድትታገዝ ስለፈለገ ቪዲዮ ሰራ። ለሷ እንዲሰጣት ለሷ ይገባታል፣ ካሳለፈችው ነገር ካለችበት የጤና እክል አንፃር ሊደርሳት ይገባል እባክህን ተባለ፣ ተለመነ። ብዙ ሰዎችም በጣም ልመና በሚባል ቋንቋ ሁላ ነው የጠየቁትና ተቀበለ። ሊያግዛትም ፈቃደኛ ሆነ። እኛም በጣም ደስ አለን። ብዙ ሰዎችም አመሰገኑት። ከዛም በኋላ እንግዲህ ሻሻ የተጀመረው ከዚህ በኋላ ነው። መጀመሪያ ላይ ቃል የተገባላት መኪና ላይ ፎቶ እንድትነሳ ከተደረገ በኋላ ምንድነው ያለው? የመኪናው ባለቤት ስሙ ሳያዞርልኝ ከሀገር ሂዷል፣ ከሀገር ለቆ ወጥቷል። ስለዚህ ስሙ ማዞር አልችልም፣ መኪናው መቀየር አለበት ተባለ። ከዛ በኋላ እንግዲህ የሰጧት መኪና ቆሸ ቆንበር መኪና ነው የሰጣት። ያገለገለ በጣም ውድቅድቅ ያለ መኪና ሰጣት ማለት ነው። ስሙን በሷ ስም አዙሮ ያገለገለ መኪና ገዛችሁ ማለት ለሰርቪስ ራሱ ከሰራችሁት በላይ ነው የምታወጡት። ሄደት ብሎ ይበላሻል፣ ሄደት ብሎ ይበላሻል። ከእንደገና እሱን ማስታመም ነው የሚሆነው። አንዴ አንዱን ስትቀይሩ አንዴ አንዱን ስትቀይሩ በቃ ምንም ትርጉም የለውም። እሷ ደግሞ ያን አይደለም የጠየቀችው። የምትችሉ እገዙኝ፣ መኪና ግዙልኝ፣ ራይድ ልስራ፣ ታክሲ ልስራ እባካችሁኝ የምትችሉ ነው ያለችው። እና ጌጤ ታስታውሱ ከሆነ ለ10 ምናምን ዓመት አረብ ሀገር ላይ ሰርታለች። ቤተሰቦቿን የእህቶቿ ልጆች ስታሳድግ የኖረች ልጅ ናት። የራሷ ልጆች የላትም። ከዚህ በፊትም ቫይራል የወጣ ቪዲዮ አላት። እንደዚህ የራሳቸውን ህይወት ኑሩ፣ አግቡ፣ ውለዱ እያለች ስትመክር ማለት ነው። እና አሁን ላይ የጤና እክል ገጥሟታል። እንዳለችውም እሷ መውለድ አልችልም ብላለች ማለት ነው። ካሳለፈችው የጤና እክል አንጻርና ብዙ ሰርጀሪዎችንም አድርጋለች። እህታችን የእውነት እገዛ ያስፈልጋታል። ሙኒትም እገዛ ልታደርግላት ፈልጋ ጠይቃት ነበረ። ግን ያንን ትታ ኤቢ ማርሻል ያግዘኛል ብላ ተስፋ አድርጋ ነበረ። ግን የማይሆን ነገር ላይ ነው የወደቀችው ማለት ነው። አሁን ላይ ስቶሪ እያደረገች ነው። አሁን ላይ ራሱ እነ ጃኒና አዶናይ ወደ ዱባይ ሲመጡ እንዲያዩኝ ይፈልጋሉ፣ እንዲያግዙኝ ይፈልጋሉ እያለች ነው ያለችው። አሁንም ስቲል እገዛ ትጠይቃለች። ዱባይ ላይ እነዚህ ሰዎች እንደ ማፊያ ናቸው። ገንዘብ ኖሯቸው ሳይሆን አንዱ ይወጣና ልክ እንደ ባለ ሀብት አክት ያደርጋል። ሌሎቹ ደግሞ ከኋላ ሆነው እንደ ጀርባ አጥንት ነው የሚያስኬዱለት ጉዳዩን ማለት ነው። የሆነ ሰው ማስፈራራት ሲፈልጉ ያስፈራራሉ። የሆነ መኪና ተከራይተው ሾው ኦፍ ማድረግ ከፈለጉ እሷን ለፎሎ መሰብሰቢያ ነው ያደረጋት። እነዚህ ትሬደሮች ደግሞ የሚሰሩ ነገር ሁሉንም ማለት አይደለም፣ በጣም ብዙ ሰክሰስፉል ሰዎች አሉ። ጸጥ ብለው በሚሊዮን እያመረቱ በሚሊዮን ትሬድ እያደረጉ ያሉ ልጆች አሉ። ስለነሱ አይደለም ሾው ኦፍ እያደረጉ በዲሞ አካውንት እያሳዩ ወይም ደግሞ ፌክ አካውንት ማለት ነው። አሁን ምሳሌ የሆነ ፎሬክስ ትሬደሮች ማሳየት ከፈለጉ የራሳቸውን አካውንት ዲሞ አካውንት ከፍተው ማሳየት ይችላሉ። ወይም ደግሞ ለሙከራ የሚጠቀሙት ገንዘብ ያላወጡበት አካውንት ማለት ነው። እና እንደዛ አይነት ነገር እያደረገም ሊሆን ይችላል ልጁ። በእርግጥ ዲሞ አካውንት የሚል አላየሁም። ትሬድ የሚያደረገበትን ላይቭ ትሬድ እያደረገም አይቻል አቅም ስክሪን አይደነውበት። ይቺ ልጅ አሁን ምንድነው የገጠማት? ያ መኪና ጋራጅ ነው ያለው። የነዳችው ያለ የ5000 ሪያል 5000 ሜቢ እንደዛ ከ5 እስከ 10000 ቢያወጣ ነው ያገለገለ መኪና ነው። እና ያንን መኪና ይዛ ልክ ሄደት እንዳለች ነው ጸጥ ያለው ማለት ነው። ከዛ በኋላ ጋራጅ ተደውሎ ምናምን ነው ወደ ጋራጅ የገባው በመኪና ተይዞ ማለት ነው።
ከእንደገና ደግሞ ደውላ መኪናውን አልፈልገውም፣ ስሙንም ከስሜ ላይ አውርዱልኝ፣ ሊብሬው በሷ ስለዞረ አልፈልግም ብላ ትላለች ማለት ነው። እንደዛ ካልሽማ ከዚህ በፊት የሰጣት ገንዘብ ነበረ 6000 ነው ወይም 6000 ድርሃም መሰለኝ። እሱን ብር ትመልሻለሽ፣ ሚዲያም ላይ ወጥተሽ እንደዚህ እንዳትይ ብሎ ይላሉ። ከዚህ የተጫናት ነው ያሉት። ኦብቪየስሊ እያስፈራሯት ነው። ተሙም ብዙ ነገር ብሏል። ከዚህ በፊትም ይሄ ቻሌንጅ ተሰጥቷት ገንዘብ ይሰጣታል ተብሎ በጣም ብዙ ሰው ደስተኛ ሆኖ ቪዲዮ ሲሰራ ተሙ በቃሉ ተናግሯል። ተሙ እንዴት ይሄን ትላላችሁ ውሸት ነው ብሎ በግልጽ ተናግሯል። እና የሰማው አልነበረም። በእርግጥ እኔም ከሱ ጋር እኔም እሱ የሚለውን ጋራው ነበረ። ግን ብዙ ሰው አምነውትና በብዙ ሰው ነው የምላችሁ በመቶ ሺዎች የሚቆጠሩ ሰዎች አምነውት ከሷ ጎን ሆነው ነበረ። ብዙ ልጁ ደግሞ ጎበዝ ነው። በጣም ብዙ ድራማ ሰርቷል። አንድ መኪና ለመስጠት መኪና ልሰጣት ነው፣ መኪና እየሰጠኋት ነው፣ መኪና ልሰጣት ብዬ ነበር፣ መኪና ሰጠኋት ልነዳ ነው። በጣም ብዙ በፓርት ነው ቪዲዮ የሰራው። ሜቢ 6-7 ቪዲዮ ነው የሰራው መኪና እንኳን ሲሰጣት ያን መኪና ማለት ነው። እና የመጀመሪያው መኪና ላይ በጣም ውዱ መኪና ላይ የተባለው መኪና ላይ እንደሰጣት አድርጎ ነው ቪዲዮ እንኳን ሰርቶ የለቀቀው። ከዛ በኋላ ደግሞ ነው አይሆንም በቃ ለምን ባለቤቱ ሀገር ጥሎ ስለሄደ ስም ማዞር አልችልም ብሎ እንደዚሁ ሻሻ ሰራት። ሁለተኛው መኪና ደግሞ እንደዚሁ የማይረባ መኪና ሰጣ፣ በስሙ አዞረባት ምናምን። በጣም ብዙ ሻሻ ነው የሰራት። ይህንን ደግሞ ነናሁን ፎንቴም እነሱ ስም የማደስ ስራ ነው የተሰራው። እነዚህ ትሬደሮች ሁሉንም ማለት አይደለም፣ አሁንም በጣም ብዙ ሰው ይፈልጋሉ። ብዙ ሰው ሲፈልጉ ሚዲያ ላይ ሰው ስለሚያገኙ ድራማ ይሰራሉ። ራሳቸውን እንደ ሀብታም አክት ሊያደርጉ ይችላሉ። ወይንም ደግሞ የሰሩት ስራ ሀብታም አድርገውናል ብለው ሾው ያደርጋሉ። ላይ ለምሳሌ በቃ አሁን ልነሳን በቃ ተነስቼ እንደዚህ ፎሬክስ ትሬድ አድርጌ በጣም ብዙ ሚሊዮን ብር አግኝቻለሁ ብዬ መኪና ተከራይቼ ሌክዠሪ የሆነ ሆቴል ላይ ገብቼ ለእናንተ በደንብ ቪዲዮ ቀርጬ ይለቅላችኋለሁ። ከዛ ምን ታደርጋላችሁ እናንተ? ነው ኦኬ እቺ ልጅማ በዚህ መንገድ ተለውጣለች፣ ስለዚህ እሷ የደረሳት በረከት ለኛ የሚደርሰን ትሉና ወደ እኔ ኢንቦክስ ትመጣላችሁ ማለት ነው። እንዴት ነው የሰራሽው ምናምን እስኪ ያሳየን ንገሪኝ ትላላችሁ። ከዛ ምን አደርጋለሁ? ቴሌግራም ላይ ግሩፕ ከፍቼ ታስገባችኋለሁ። ከዛስ እኔ የኔ ኮድ ወይም የኔ ሊንክ አለ። የትሬደሮች የራሳቸው አካውንት አላቸው። በዛ አካውንት እናንተ እነሱ የሚሰጧችሁን ኮድ ተጠቅማችሁ እዛ ትሬድ ላይ ጆይን ስትሉ ምን አላቸው እነሱ ቦነስ አላቸው እነሱ የሚያገኙት ነገር አላቸው። ስለዚህ የሰው ኃይል በደንብ ስለማያስፈልጋቸው ሶሻል ሚዲያውን ይጠቀሙታል ሰው ለማግኘት። እናንተ የምትፈልጉትን ወይም ደግሞ ኢምፕረስ የሚያደርጋችሁን ነገር ያሳያችሁና እነሱ ደግሞ ከእናንተ የሚፈልጉትን ነገር ይወስዳሉ ማለት ነው። እንደዛ ነው እያደረጉ ያሉት። ኦል ኦፍ ሰደን ተነስቶ የሰው ልጅ ሚሊዮነር ቢሊዮነር ሊሆን አይችልም በፍጹም። ሁሉም ነገር ፕሮሲጀር አለው። እንቁላል ራሱ ቀስ ብሎ እንቁላሉ ቆይቶ ሙቆ ምን ብሎ ከዛ ተፈልፍሎ 20 ምናምን ቀን ቆይቶ ኢንኩቤተር ላይ ከዛ ይፈለፈላል። ከዛ ቀስ እያለ ያድጋል። ከጫጩትነት ተነስቶ ቀስ እያለ ከዛ በኋላ ነው ዶሮ ሊሆን የሚችለው እንጂ እንቁላሉ ቀጥ ብሎ ዶሮ ሊሆን አይችልም። ፕሮሲጀር አለው። ስለዚህ የሆነ ሰው ተነስቶ ይሄን ሁሉ ሚሊዮን ምን አለ ከዛ በኋላ ይሄን ቪዲዮ ከሰራ በኋላ ምን አለ ልጁ 3.8 ሚሊዮን ዶላር ባንዴ ከሰርኩ አለ። ዲጂታል ማርኬት ላይ ስለሚሰራ ከሰርኩኝ አለ ማለት ነው። ይሄን ያለበት ምክንያት ለምን እስከዛሬ አላለም? እንዴት አሁን 3.2 ሚሊዮን ከሰረ? ለልጅቷ መኪና ሰጥቶ ከዛ ከወሰደባት በኋላ ከዛ እንደገና ማይረባ መኪና ሰጥቶ ከዛ በኋላ እንደገና እሷን ችግር ውስጥ ካስገባ በኋላ እንደገና ደግሞ ከሰርኩ ብሎ ቪዲዮ ሰርቶ መጣ። ወጣቱ በብዛት ሞኝነቱን አይቶ እየተከተለው ነው ያለው። በብዛት ማለት ነው። ቀላል ቁጥር የለውም። ባይዘዌ ትሬድ እኮ ማድረግ ይቻላል። ኦንላይን ላይ ኢንቨስት አድርጋችሁ ላይቭ ላይ ትሬድ እያደረጋችሁ ቀስ እያላችሁ እየተማራችሁ ምናምን እንደዚህ ባንዴ ወሎ ፈሰድን ለውጥ የሚመጣ ነገር አይደለም። ሄዳችሁም ልትከስሩ ትችላላችሁ። ግን ብዙ ጊዜ ሾው ኦፍ የሚያሳዩ በቃ ላይክ አለን ሀብታም ነን የሚሉ ሰዎች ብዙ ጊዜ ባዶ ናቸው። የደከመበት የለፋበትን ገንዘብ ያገኘ ሰው እንዴት እንደመጣ ስለሚያውቅ ሸዋ አያረግም። ሰው ላይ የሚለብሰው ልብስ እንኳን ኖርማል ልብስ ነው የሚለብሰው። ላይክ እንደሌላው ሌክዠሪ ልብስ ምናምን ለብሶ እንደዚህ አይልም። በአለማችን ላይ በጣም ብዙ ቢሊዮነሮች ሀብታሞች የሚለብሱት ልብስ ኖርማል ፕሌን ልብስ ነው የሚለብሱት። ማርክ የሌለው ላይክ እንደዚህ ብራንድ የሆኑ ልብሶችን አይለብሱም። ኖርማል ልብስ ነው የለበሱት። ልክ እሱ እኮ የሚያወራው
እንግዲህ ባንዴ 3.8 ሚሊዮን ዶላር ከሰርኩ አለ ማለት ምንድነው? ከዛ በላይ ምን ቢኖረው ነው? በኢትዮጵያ እኮ ካሰባችሁት ሜቢ 780 ሚሊዮን በላይ እንደዛ ነው ሊመጣ የሚችለው። አይ ቲንክ 3.8 ሚሊዮን ዶላር ማለት ነው። እና እንደዚህ አይነት ሿሿ ታይቶ ተሰምቶ አይታወቅም። የሚጠራው ቁጥር ራሱ ያስፈራራ። በዛ ላይ ደግሞ ሚስኪን መርጦ እንደ ፕሮዳክት ሚስኪኖችን እንደ ፕሮዳክት መጠቀም። ናሁም ፎንቴን ወስዶ ድራማ ነው የሰራበት እሱ ላይ ባይዘው ወይ ናሁም ላይ ወሰደው፣ ጋበዘው፣ ምን አለው። ከዛ በኋላ ቪዲዮ ቀረጸ። ሰው እምነትን በዛ እምነት ገበየ። ልጁ እምነት አገኘ። ብዙ ሰዎች ተከተሉት። ብዙ ሰዎችን ያገኛል በቴሌግራም ምናምን እና ብቻ በጣም